ሰላም የኔ ቤተሰቦች እንደምን አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ለማታውቁኝ ጃሚክ ቲዩብ ነኝ። ይሄንን ቻናል ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ የዚህ ቻናል ቤተሰብ መሆን ይቻላል ማለት ነው። ቤተሰቦቼ ለምትሰጡኝ ኮሜንት እጅግ በጣም አድርጌ አመሰግናለሁኝ። የሚያበረታ የሚያጠነክር ሁሌም ወደፊት እንዲሄድ የሚያደርጉ ኮሜንቶች ናቸው። ሁሉንም መመለስ ሳልችል የቀረሁኝ ያልመለስኩላችሁ ኮሜንቶች ቢኖሩም አብዛኞቹን ለመመለስ እየሞከርኩኝ ነበርና ግን ሁሉንም አንብቤዋለሁ። በጣም ነው ማመሰግነው። እግዚአብሔር ያክብርልኝ። በጣም ነው የምወዳችሁ። የእውነት እናንተ የኔ ቤተሰቦች ስለሆናችሁ በጣም ደስተኛ ነኝ። በጣም ነው የምላችሁ። እስኪ አብዛኞቹን ኮሜንቶች ለማየት እንደሞከርኩት እስኪ ቤተክርስቲያን ሂጂ፣ እስኪ ጸልይ፣ እስኪ ወደ እግዚአብሔር ቅረቢ የሚሉ ኮሜንቶች አሉና እውነት ለመናገር አራብሳ ከመጣሁኝ እዚያ አራብሳ አካባቢ ከሚገኙ ቤተክርስቲያኖች ሄጄ አላቅም። እውነት ለመናገር ዛሬ እስኪ ለምን አልሄድም? ባታ ቤቴ ሆናም ትታየ ቤተክርስቲያን ናትና ዛሬ እስኪ ባታ ልሄድና ልጠይቃት ልለምናት እስኪ ደጇንም ልሳለም ብዬ ስላሰብኩኝ እማዬ ጧት ቤተክርስቲያን ደርሳ ተመልሳ ዘንባባ ሰጥታኝ ከዛ እኔ ደግሞ ሄድኩኝ። ቤት ውስጥ የምሰራው ስራ ስለነበረኝ ጧት አብሬ ከማዬ ጋር መሄድ አልቻልኩኝም። ስለዚህ ማዬ ደርሳ ከተመለሰች በኋላ ሄድኩኝ ማለት ነው። በጣም ነበር ደስ የሚለው፣ መንገዱ በጣም ደስ ይላል። እውነት ለመናገር በቃ ክፍለ ሀገር የሄድኩኝ አይነት እስከሚመስለኝ ድረስ ነበር በጣም ደስ የሚለው። ቤተክርስቲያኗ በቃ የገጠር ቤተክርስቲያን የምትመስለው። ያው ከተማ ውስጥ ለምትኖሩ ወይንም ላደጋችሁ የከተማን ቤተክርስቲያን በጣም ታውቁታላችሁ። ይሄኛው እኔ ከማውቀው ቤተክርስቲያን ለየት ያለ ነው፣ ግን ደስ ይላል። በጣም ሰላም አለው። ውስጡ ስትገቡ ያለው ሰላም በጣም ደስ ይላል። ስለዚህ እኔም ሄጄ ተሳልሜ የምፈልገውን ጎንበስ ብዬ ለምኜ ጠየቂያትኝ ተመልሻለሁ ማለት ነው። እውነት ለመናገር እኔ ጠይቄም ቢተብያ አላቅምና እንደሚገርመኛል ብዙ ጊዜ በቃ ለምን እንደሆነ አላቅም። ብቻ እግዚአብሔር በቃ እንደዚህ አድርግልኝ፣ እንደዚህ ይሁንልኝ፣ እንደዚህ ይደረግልኝ ካልኩኝ እውነት ነው የምላችሁ እግዚአብሔር ያደርግልኛል። ያልተደረገልኝም ነገር ካለ ምናልባት ለኔ የማይጠቅም ነገር ነው ብዬ ስለማስብ ብዙም እንትን አይደለም። ግን ብዙ ጊዜ የማያስታውሰው እኔ የጠየቅኩትን ነገር ወይንም ይደረግልኝ ያልኩትን ነገር እንደሚያደርግልኝ ነውና ብቻ በጣም ነበር ደስ የሚለው። እዛ ብዙ ሰዓት ቁጭ አልኩኝ። የልቤን የውስጤን ፍላጎቴን ጠይቄ ተመለስኩኝ ማለት ነው። እቤት ስመለስ ቅልል ብሎኝ ነበር የተመለስኩት እና እማዬ ጧት ካመጣችሁ ዘንባባ ይሄ ሁለተኛው ቀለበቴ ነው። ባይዘዌ ስሰራ የመጀመሪያውን ሰርቼ ለማዬ ሰጥቻት ነበረ። ለእኔ ደግሞ መስራት ቀጠልኩኝ ማለት ነው። እና እዚህ ጋር ምን መሰላችሁ ያሰብኩትኝ በመጀመሪያ ያለኝን ብር አየዋለሁኝ፣ ምን ያህል ብር አለኝ፣ ምን ለመስራትስ ያስችለኛል የሚለውን አያለሁኝ ማለት ነው። ከዛ ምን ቢዝነሶችን ብሰራ ሞር አዋጭ ነው፣ በዚህን ሰዓት ምን ቢዝነሶች ሞር አዋጭ ናቸው የሚለውን በዩቲዩብ መገዛ እንዲሁም ደግሞ ጓደኞቼን እያማከርኩኝ እንወስናለን ማለት ነው። እስኪ ምን እንደምወስን አብረን እንይ። ለማንኛውም በህይወቴ ምን አንድ ነገር አውቃለሁ መሰላችሁ? ሲጨንቃችሁ፣ መንገድ ሲጠፋባችሁ፣ ተስፋ ስትቆርጡ በቃ ቤተክርስቲያን ሄዱ። የእውነት በሩ ጋር እንደቆማችሁ እንዳለ ዓለማዊ ሐሳባችሁን እርግፍ አድርጋችሁ ትታችሁ የምታስቡት ነገር ብራይት ብቻ ነው የሚሆነውና እሱን አረጋግጫለሁ ማለት ነው። በጣም ደስ ብሎኝ ነው የተመለስኩትኝ። በጣም በአዲስ መንፈስ ነው የተመለስኩትኝ። ስለዚህ እንግዲህ አብረን እንይ ማለት ነው። ምን መስራት እንችላለን፣ ብራችንስ ምን ያሰራናል፣ ኔክስት ምን እናደርጋለን የሚለውን አብረን እናያለን። አውቃለሁ ደጅሽ የረፍት ቦታዬ ጽኑ ሰላም ጸጥታ ማግኛ አልቅሽ ሲቀለ ነግሬሽ ውስጤ አትዘገይም ስስ
በመጀመሪያ ማድረግ የጀመርኩት ምንድነው ይኸው ለባንክ ቡክ ያለኝ በይዘው ብዙነት ሳይሆን ኢትዮጵያ ውስጥ ስትኖሩ ታውቃላችሁ፣ በየመንገዱ ውስጥ ሄዱ የባንክ ሰራተኞች ሁሎቹም አረባካችሁ አካውንት ክፈቱልን፣ አረባካችሁ አካውንት ክፈቱልን የሚሉትና ለእነሱ ሲል የተከፈተ የባንክ አካውንት ብዛት ነው የምታዩት ማለት ነው። ሰው እንግዲህ እስኪ እያንዳንዱ ቡክ ያለውን ገንዘብ መጀመሪያ ላይ መመዝገብ ጀመርኩ ማለት ነው። ብዙም የሚባል ባይሆንም ግን ሲጠረቀም ትንሽ የሆነ ነገር እንኳን ለመጀመር የሚያስችል ገንዘብ ይኖራል ብዬ አስባለሁ። ምክንያቱም እኔ ብር አላጠፋም፣ አይዶኖ ብር አላጠፋም ብዙ ጊዜ ወይ ብዙ ፍላጎቶች የሉኝም፣ ፍላጎቶች እየተገደቡ ናቸው። the good thing is even ለጸጉር ሳሎን የሚጠፋ ብር የለምና ሰው እንደዛ ስለሆነ ብዙ ብር አላጠፋም። ከዛ ደግሞ እንደምታውቁት ያው የቦንዳ ሱቅም ስለነበረኝ አብዛኛው ሰው ፍላጎት ልብስ ነው ማሰበው። ልብስ ደግሞ አዩስት ቴክ ከዛ ከሱቅ ማለት ነው። ስለዚህ እንደዛ ስለነበረ ብር ሴቭ የማድረግ እድሉ ነበረኝ ማለት ነው። ያ በጣም ጥሩ ነገሩ ነው። አንዳንድ የሆነ ነገር ፊል ሲያደርግባችሁ ይፈን ወደ ቀጣዩ ለመሄድ አቅም ይሰጣችኋል። ምክንያቱም ስቴብል ሆናችሁ ሰራችሁ አምራችሁን አሳምናችሁ ኢነርጂያችሁን ለዛ ነገር ብቻ እያጠፋችሁ ባላችሁበት ሰዓት ያ ነገር ሲያደርግ ትንሽ ይደክማል። አሁን ደግሞ ይፍን ለቀጣዩ ጆርኒ ያላችሁን ኢነርጂ በጣም ያሳጣችኋል ማለት ነው። ሰው የባንክ አካውንቶች ላይ ያሉትን ገንዘቦች መዝግቤ ከጨረስኩኝ በኋላ 4 የቢዝነስ አይነቶች መረጥኩ ማለት ነው። መጀመሪያው እውነት ለመናገር በጣም ከብዙ ጊዜ በፊት ጀምሮ ልሰራው የማስበው ነገር ቢኖር ምንድነው ዳቦ ቤት ነው። ዳቦ ቤት መክፈት በጣም ነው የምፈልገው። 3 ስለ ዳቦ ቤት እናያለን። ሁለተኛው ምግብ ቤት ነው፣ ሬስቶራንት። ሶስተኛው ባህላዊ ምግብና መጠጥ አሁን ላይ ኢትዮጵያ ውስጥ ትሬንድ የሆነ ቢዝነስ ነው፣ እሱን ያሰብኩኝ። አራተኛው ደግሞ የሸቀጣሸቀጥ ሱቅ ነው ያሰብኩት ማለት ነው። ስለነሱ ነገሮች ጉግል ላይም ሰርች እያደረግን እንዲሁም ጓደኞችን እየጠየቁኝ የትኛው ነው የተሻለ ነው፣ የትኛው ላይ እኔ ፊት አደርጋለሁ የሚለውን ነገር እናያለን ማለት ነው። ምክንያቱም ቢዝነስ ብዙ ጊዜ አስበንበት ስንገባ ጥሩ ነው ብዬ ስለማስብ ማለት ነው። እንዴት ነው ማድረግ ያለብን እንደምናደርገው የሚሰጥ ነገር አብረን ያለች የመጀመሪያ እንዳልኳችሁ ዳቦ ቤት መክፈት የምፈልገው ወደ ዩቲዩብ በመሄድ ዳቦ ቤት ለመክፈት የሚያስፈልጉት እቃዎች ዋጋቸውንና ምን ያህል ብር ያስፈልጋል የሚለውን ቼክ ለማድረግ ሞከርኩኝ። ግን ለእኔ በጣም ይበዛል። ምክንያቱም የተለያዩ ቪዲዮዎችን ለማየት ሞከርኩኝ። ከ500,000 ብር በታች የለም። ኢቨን እንኳን 500,000 ብር በጣም ትንሽዬ ማሽን የምላችሁ እንደዚህ አይነት ነገሮች ነው ያሉት። አንድ ቪዲዮ ሳይ በጣም ደንግጬ የወጣሁበት ቪዲዮ 1.5 ሚሊዮን ብር ካላችሁ አሪፍ የሚባል ዳቦ ቤት እሱንም መካከለኛ ዳቦ ቤት መክፈት ይቻላል የሚለው ማለት ነው። ሰው ስለዛ ነገር አቅሙ ስለሌለኝ እሱን አመሰግናለሁ ብዬ ወጣሁ ማለት ነው። ምክንያቱም እኔ የምፈልገው ቢያንስ እንኳን በ200,000 ብር በ250,000 ብር መካከል 200 እና 250,000 ብር መካከል ሊሰራ የሚችል ቢዝነስ ነው። ለምን አቅሙ ያለኝ በዛ ነው ማለት ነው። ብድርን መጠየቅ አልፈልግም ማንንም። ሰው ያለኝን አማራጭ በዚህ ብር መከፈት የሚችል ነገር ነው መስራት የምፈልገው ማለት ነው። ዳቦ ቤቱ አይሆንም ማለት ነው፣ ወድቋል። ሁለተኛ ወደ ሬስቶራንት እንሄዳለን። ኖርማል ሬስቶራንት እንግዲህ አንድ ሬስቶራንት ያላት ጓደኛ ስላለች እሷ ጋር ደውዬ ያማከርኳት ምን ያህል ብር ያስፈልጋል፣ እንደ ቤት ኪራይ ነው፣ በሎ በጀት መጀመር የሚችል ነገር ነው
ብላ አዋራች። ሰው እንደ ቁርስ መጀመር የሚችል ነገር ነው። ስለዚህ ኦኬ እሱን ይዤዋለሁ። ኔክስት ቼክ ያደረኩት የሸቀጣሸቀጥ ሱቅን ነበረ። ሰው የሸቀጣሸቀጥ ሱቅ ሲበዙ እያልኩኝ ለማየት ሞከርኩኝ። እሱም ለእኔ አይሆንም። ምክንያቱም አንደኛ ሸቀጣሸቀጥ ሱቅ ላይ ሰው ልቅጠር ማለት አይቻልም። እኔ እንደምታውቁት ወንድም አለኝ ግን አብሮኝ አይኖርም። ሰው ወይ እህት ወንድም ቤት ውስጥ ሌላ ሰው ቢኖር መስራት የሚችል ሰው እሱ ያሳምናል። ከሌለ ግን እያንዳንዱ ነገር በጣም ትንሽዬ ክብሪት የሆነ ነገር ምናምን የሚሸጥበት ቦታ ስለሆነ አይሆንም ማለት ነው። ኃላፊነት ወስዶ እዛው አሁን ክላስ ባይኖረኝ መስራት የሚችለው ነገር ነው። ግን ክላስ ስላለኝ ስለምወጣ፣ ሌሎች ጉዳዮች ስላለኝ ስለምወጣ ለሚሆን ስራ አይደለም ማለት ነው። ኤኒዌይስ በመጨረሻው ልቤ ያረፈው እንደምታዩት በስልካና ዲላቲ ሬስቶራንቱ ሎበጀት ሆኖ መጀመር ይችላል። እኔ ግን ምን አሰብኩኝ ባህላዊ ምግብና መጠጥ ቢሆን ሞር አትራክቲቭ ይሆናል። ከዛም አይ ደግሞ ጠላ በጣም ስለምትችል ጎበዝ ስለሆነች እስኪ ወደዛ ላስብ ብዬ ወስኛለሁ ማለት ነው። በጣም ደስ ብሎኛል አትሊስት በዚህ ውሳኔ ላይ በመድረሴ። ከዚህ በኋላ የሚጠበቀው ነገር እንግዲህ የእናንተ እገዛ ነው። እሱ ምንድን ነው? ቪዲዮን ላይክ ማድረግ እንዳትረሱ፣ ሼር ማድረግ እንዳትረሱ፣ እንዲሁም ደግሞ ኮመንት ቪዲዮ ቫይራል እንዲወጣ ብዙ ደቂቃ እያያችሁ ስራ ላይም ብትሆኑ ቪዲዮን ከፍታችሁ አስቀምጡልኝ ማለት ነው። እሱ በጣም ያግዘኛል። በጣም ነው የማመሰግናችሁ። እንግዲህ እዚህ ከብዙ ቼኪንግ በኋላ አይ ዲሳይድ ቱ ኦፕን ኢትዮጵያን ትራዲሽናል ፉድ ኤንድ ድሪንክ ሬስቶራንት ትላላችሁ። ከዚህ ኤንዌይስ ዊ ዊል ሲ ማለት ነው። ቦታ መፈለግ አለብን ምናምን። የዛሬ ቪዲዮ ይሄ ይመስላል። ኔክስት አብረን ቦታ እንፈልጋለን እየተዟዟረን ማለት ነው። የትዳት አዲስ የሆናችሁ ሰዎች ሰብስክራይብ፣ ቤተሰብ የሆናችሁ ሰዎች ሼር፣ ላይክ፣ ኮመንት አድርጉ። ወዳችኋለሁ። ባይ ባይ።